በድጋሚ ነጠላ ጫማሽን ግራና ቀኝ አደረግሽ ወይዘሮ ኤብሩ ውዴ? ኦ ስራውን ያቅልልልሽ። የትኛው መሀይም ነው ይሄንን ክፍል የሰጠ? ይሄ የኔ ክፍል ነው። መምጣት ትችላለህ አቶ ሰርካን። ይሄንን ክፍል ለሁለት ሰው ነው እንዲያስከው። ሄሎ ሰውዬ፣ ክፍሌ ውስጥ አንድ እብድ አለች። ይሄ ያንተ ክፍል አይደለም፣ ሰማኸኝ? ይሄ የኔ ክፍል ነው። ማለት ይሄ ክፍል ባዶ ተደርጎ የሚጠብቀኝ እኔን ነው። እዚህ ክፍል ውስጥ ነው የምተኛው። ወንድሜ በድሮ ጊዜ ዴቫሊን ሆቴል ውስጥ ክፍል ይይዝ ነበር እና እኛ ደግሞ ያኔ ቤት ያለው ሰው ሆቴል ውስጥ ክፍል ለምን ይይዛል የሚለው ነገር አይገባንም ነበር። አንድ ቀን ወደ ያዘበት ክፍል ይዞኝ ሄደ። ምንድነው የምትቀባጥርብኝ? ዞር በል እባክህ። በዚህ ቦታ እንደተሳብደኝ ምን አይነቱ ነው? ወይዘሪት ነህር ከየት መጥተሽ ነው? ዋው ወይ ሰርካን ትተዋወቃላችሁ እንዴ? እዚህ ከመምጣትሽ በፊት መደወል ነበረብሽ እኮ። ደወልኩኝ። ለጸሐፊዋ ደውዬ ነግሬያት ነበር። ዛሬ እንደምመጣ ተናግሬ ነበር። ዶክተሩ ምን አለ? ነገ ከዚህ ይወጣል። እሺ ይኸውልሽ፣ እሱ ነገ ይሄዳል። ለዛሬ ሌላ ቦታ ልውሰድሽና ነገ መልሼ እዚህ አስገባሻለሁ። አይሆንም። አይ ወንድሜ፣ አንተም አትበድ። የትም አልሄድም። ከዚህ ክፍል ውጪ የትም ቢሆን አልተኛም። ካንቺ በላይ አላውቅም፣ ግን እምቢ ብለሽ ድርቅ የምትይ ከሆነ እህቴ በግድ አስወጣሻለሁ። ምክንያቱም አንቺ በውዴታሽ ነው የመጣሽው፣ ግን እሱ በግድ ነው። ስለኔ ነው የሚያወራው። ዛሬ ማታ አይንህን ገልጠህ ብትተኛ ይሻልሃል። ሰምተኸኛል አይደል ሰውዬ? ድሮም እንቅልፍ መተኛት አልችልም። ሁሉንም ሰው ውስጥ አስገባሽ? ስነ ስርዓት የለሽም እንዴ? ታሳፍሪያለሽ፣ ታሳፍሪያለሽ። አምላኬ እሺ በቃ አትፍራ። ግን አንድ ድምጽ የምታሰማ ከሆነ እመታሃለሁ። አይንህን ጨፍነህ ተኛ። ሌላ ቦታ መተኛት እንደማልችል ነግሬሃለሁ። ዙርና ተኛ። ዙር። አምላኬ ድረስ። በል በቃ አርፈተኛ። ለምንድነው አርፈህ የማተኛው? ምን አደረኩ? አልጋዬ ላይ ተኝ ባልኩ ነው። ከፈለግሽ እንዳልተነፈስም ከልኪኝ። እሺ ትንሽ እንኳን ብትንቀሳቀስ አስወጣሃለሁ። ደሞ አፍህን ዝጋ። ምን አልኩ? ዝም በልና አርፈተኛ። እንዴ ምንድነው?
አዲስ ተንከባካቢ ስሜን ልጅ ነው። እሺ ይቅርታ አንዳንዴ ነገሮችን እረሳለሁ። ከክፍል የወጣች ሴት አይታል እንዴ? አይ አላየሁም ወንድሜ። ደግሞ ሴት ክፍል ውስጥ ምን ትሰራለች? ኦ አምላኬ ወይ እየቃዠው ነው እንዴ? ያማች ና አስተዳደሩ እየጠራ ነው። እሺ ልብሶች በሙሉ ጠርተዋል። ቀለበቱስ ይሄ ቀለበት ላይ አማችኮቹ ቫሊ በጣም አስፈላጊ ነው። በጣም አስፈላጊ ቀለበት ነው። ፈጣሪ ባርክ ልጄ። እድሜ ላንተ። አሁን ብዙ ሰዎች እዚህ መስራት ይችላል። የተቻለንን ሁሉ ያረግን ነው። እህቴ ሳፋት ገንዘብ የምታገኙት ሰርታችሁ ለፍታችሁ ነው። እኔ ምንም ነገር አላደረኩላችሁ። እንዴት እንደዛ ትላለ? ስለዚህ ስራ አስበ ወደኛ ጋር ይዘህልን ባትመጣ ኖሮ ለዚህ እንበቃ ነበር። እኔ ከአያቴ የተማርኩት ይሄንን ነው። ሌላ የምትፈልጊው ነገር አለ? አይ እናመሰግናለን። ነገ ማታ እቃውን ታደርሳላችሁ። መህመት መጥቶ በመኪናው ጭኖ ይወስደዋል። ሐሳብ አይግባ ልጄ። ሁሉም ነገር እስከ ነገ ተዘጋጅቶ ያልቃል። እሺ መልካም ስራ። እናመሰግናለን። ቻው፣ መልካም ቀን። እስካሁን የት ነበርሽ ልጄ? ስራም ሰተንሽ ደግሞ እናሳድሽ እንዴ? ሆ ይሄው መጣው አይደል? አረ እንዴት እንደሚያደርጋት ተመልከቱልኝ። ምንድነው በፍጥነት ረሳሽው እንዴ? ስራ እንድንቀጥርሽ ስትለምኝን የነበርሽው አንቺ አልነበርሽም እንዴ? ይሄው መጥቻለሁ አይደል እንዴ? ሆ ምንድነው የምትለፈልፈው? የልሸጣው ነው ያለው ነገር አለ? አይ የለም፣ ምንም ነገር አላውቅም። መልካም ጊዜ። መልካም ስራ። እናመሰግናለን ወንድሜ። መልካም ስራ ይሁንላችሁ።
ድጋሚ ደግሞ እዚህ ምን ትሰሪያለሽ? ማድረግ ያለብኝ ነገር እያደረኩ ነው። የኮቾ ቫሊ ቤተሰብ አባል ማድረግ ያለበትን እያደረኩ ነው። ቆይ ምን እያልኩኝ ነው ካራካ? እስቲ ንገሪኝ፣ ምን እያደረኩ ነው? አንተ አባት ኢድሪስን ለመሆን ጨዋታ ጀምረሃል። አባት ኢድሪስን ለመሆን ጨዋታ ነው ያልሽው አይደል? አዎ። ወይ እነዚህ ሁሉ ሰዎች ፊት ጎንበስ ቀና ያሉ ጄንሲስን የእውነት አጎታቸው የሆንክ መስሎ? አንተ አጎቴ ጁማል አይደለህም፣ አባቴንም አይደለህም፣ አጎቴ አማችንም አይደለህም። እነዚህ ሰዎች አንተ ፊት ዝቅ የሚሉት ለነሱ ካላቸው ክብር እንጂ ላንተ አይደለም። እኔ ማንንም ክብር አልፈልግም። ተግባባን? እነዚህኛዎቹ የኔ ዝቅ ማለት የግድ የሚያስፈልጋቸው ሰዎች ውጭ ላይ ያሉት እንጂ እዚህ ያሉት አይደሉም። ወቅ አይደሉም። ውጭ ላይ ያሉት ሰዎች እነማን ናቸው? እሱን ታያለሽ ካራካ። ውጭ ላይ ያሉ ሰዎች ማን እንደሆኑ አንቺ አታውቂም። ለምን? ምክንያቱም በርሽ ላይ ስለማይመጡ ነው። ባዛር ውስጥ አልቆምም። ልክ ነው። ለምን? ምክንያቱም ይሄ ባዛር በጥብቅ መጠበቅ ስላለበት ነው። ምክንያቱም እነዚህ ሰዎች ምንም ጉዳት ሳይደርስባቸው ስራቸውን ሰርተው እንዲገቡ ስለምፈልግ ማለት ነው። ተግባባን? እና ይሄ በእኔ ስለሆነ ምስጋና ይገባኛል እያልክ ነው አይደል? ምንም የምታውቂው ነገር የለም። እኔን ተቃውመሽ መቆም ብቻ ነው የምትፈልጊ። እሺ፣ በየቀኑ ከሽጉጥ ፊት ለፊት የምቆመው እኔ ነኝ። ባታምኚ እነዚህ የምታያቸው ሰዎች ተመችቷቸው እንዲተነፍሱ መሳሪያ ፊት ለፊት ቆሜ የምጋፈጠው እኔ ነኝ። ባላውቂ ገርመኝ ነበረ። እንዴት ዋልሽ እህቴ? 2 ኪሎ ፖም ልትሰጪኝ ትችያለሽ? ምንድነው የተፈጠረው? ዝቅ በሉ። አካን ዞር በሉ። አካን ልቀቁኝ። ቆይ ወንድሜ ቆይ። እሺ እንሂድ። እናንተ በዛ ሂዱ። ንዳው። ኧረ ወንድሜ ምንድነው የተፈጠረው? ሁሉም ነገር ተበላሸ ማለት ነው። በእንደዚህ አይነት ሁኔታ ከቀጠሉ ይገሉናል። እንፈልልህ ከፈለኩት የበለጠ ነው ይሆነልኝ። ግን አንድ ያልገባኝ ነገር አለ። የሰው ልጅ የገዛ መንደሩ ላይ እንዴት እንደዚህ አይነት ነገር ሊያደርግ ይችላል? ሁሉም መስኮቶች እኮ ተሰባብረዋል እኮ። እንደ አዲስ ሁሉንም ማሳደስ ይኖርብሃል። ትልቅ ወጪ ይጠብቃል። አንተ የምትሰራው ነገር ውስጥ ጣልቃ አልገባም። አንተም ጣልቃ አትግባብኝ። በተወሰኑ መስኮቶች ስብርባሪ ፋንታ የችኩርን እምነት ማግኘት ከቻልክ ሁልጊዜ አሸናፊ ትሆናለህ።
እሱስ እውነትህን ነው። ባህር ውስጥ ካልወደቀ እባቡን ማን ሊያቅፈው ይችላል አይደል? እባብ ምናምን አባባሎች ደስ ይላሉ። አዎ፣ ስለ እባብ፣ ስለ አውራሪስ፣ ስለ ዓሣ ብዙ አይጨንቀኝም። ከእነሱ ጋር ግንኙነት የለኝም። እንዳደርገው ስለነገርከኝ አድርጌዋለሁ። ተዘጋጅቷል? ይሄ ነገር ምንድን ነው? እንዴት ነው የሚከፈተው? በጣም ጥሩ ስራ ነው። ምርጦች ናችሁ። አሁን አቶ አዘር ይኸውልህ፣ አንተ ብቻ አይደለህም ያለኸው ምርጡ ሰው። እሺ፣ መቼ ነው የሚከፋፈለው? ቀጣይ ሳምንት መጀመሪያ ላይ ለአጋሮቹ ደውልና ዝግጅታቸውን እንዲያደርጉ ንገራቸው። የእውነት እንድትሆን ስፈልግ የነበረውን ሰው ነው ይሆንክልኝ። አንተም ታምነኛለህ፣ እኔም ማምነሃለሁ። እንደዛ ከሆነ ማንም በተአምር ሊያሸንፈን አይችልም። በሚገባ ግን ማንም ቢሆን ማን እዚህ ሌላ ምንም ነገር ልንሆን አይገባም። አታስብ፣ ማንም ሊከለክልህ አይችልም። ያማች እንደሆነ ተመልሶ ሊመጣ አይችልም። እሱን ፈርተህ ከሆነ ለእኔ ተውልኝ። እስር ቤት ያሉትን አጎቶችንም ከሆነ ልክ ወደዚህ እንደመጡ እጨርሳቸዋለሁ። ዛሬ እጅ ጠይቃቸዋለሁ። በል ሰላምታዬን አድርስልኝ። እንደውም ለነገሩ ሰላምታዬን በየቀኑ ሰዎች እያደረሱልኝ ነው። በጣም እድለኛ ነህ ጁማሊ። አስተዳዳሪው ቅጣትህ እንዳለቀ ነግሮናል። አሁን ከዚህ ክፍል ልትወጣ ነው።
Koca dünya, keder dolu acı dünya. Ne gül koydum ne de gonca, yedin doymadım. Karnı büyük koca dünya. Dünya dünya koca dünya, beni benden alan dünya. Haksızlara kalan dünya. Dünya dünya yalan dünya, beni benden alan dünya. Haksızlara kalan dünya. Seni okuyup yazanı, Yunus gibi bir ozanı, koskocaman Pir Sultanı, ilmine doymadım mı, karnı büyük. Koskocaman Pir Sultanı, ilmine doymadım mı, karnı büyük koca dünya. Dünya dünya yalan dünya, beni benden alan dünya. Haksızlara kalan dünya. Tatlıdır içilir suyu, kimseye benzemez suyu. Koca İdris Vafa'yı yedin yine doymadın mı? Karnı büyük koca dünya. Koskoca İdris Vafa'yı yedin yine doymadın mı? Karnı büyük koca dünya. Koskoca İdris Baba'yı yedin yine doymadın mı? Karnı büyük koca dünya. ኮቾቫኖች ሁላችንም በሕይወት አለን? አለን። አዎ አለን። ፈጣሪ ይመስገን።
ጁማሊ ኮጆቫሊ ጠያቂ አለ? በድጋሚ መጥተዋል። አሁንም አትመጣም አይደል? መጣሁ። ና ወንድሜ፣ እየጠበቁህ እኮ ነው። ስህተት መሆን አለበት። ሳሊ ኮቾቫሊ ማለት አንተ አይደለህም? እየጠበቁ ነው። አይደለሁም። ጩጬው አይኔ ነኝ። አንተ አይለኝ በማየት አልፈልግም። ጩጬው ደረትህን ነፍተህ ሂድ። እሺ ፈጣሪ መስገናየው። አጎቴ በስተመጨረሻ አየው። ተቀመጥ። ሁሉም ደህና ናቸው? ደህና ናቸው አጎቴ። አያቴና እህቴ ዳምላ ወደዚህ መምጣት ፈልገው ነበር፣ ግን ለማንኛውም ብዬ እንዳትመጡ አልኳቸው። ከቤት እንዲወጡ አልፈለኩም። ጠበቃም ቀጥሬያለሁ። ከችሎቱ በፊት ሊያገኛችሁ ይፈልጋል። ያለው በሙሉ እውነት ከሆነ ቶሎ ነጻ ትለቀቃላችሁ። ግን ያንተ ጉዳይ ትንሽ ይለያል አጎቴ ጁማሊ። ከዚህ በፊትም ተፈላጊ ወንጀለኛ ስለነበርክ ማለት ነው። የወንድሜ ልጅ አሁን እዚህ ሁኔታ ላይ ልዩነታችንን አትደርድርብኝ። ይኸውልህ አቶ ሀካን በጥሞና አዳምጠኝ። እኔን ከነሱ እኩል ታስወጣኛለህ። ትሰማኛለህ? የአባቴ ገዳይ ውጪ ዘና ብሎ እየተንጎራደደ እኔ እዚህ አልቀመጥም። ስለዚህ እኩል እንድታስወጣኝ እፈልጋለሁ። አባዬ አካን ይቅርታ። ያንን ሁሉ ነገሮች ተናገርኩ። ያኔ ለአንተ በተናገርኩት ቃል ተቀጥቼ በሞት ሁሉ በጣም ደስ ይለኛል። በጣም እንደተናደድክብኝ ያውቃለሁ። ልጅነቴ ነው እንደዛ ያስወራኝ።
አለማመዛዘኔ ነው። እንደፈለክ ተቆጣኝ፣ ብቻ ይቅር በለኝ አባዬ። እንዳልተዘጋጁ አይቻለሁ፣ ገብቶኛል። ስጋፈጠ ሁሉ ነገር ገባኝ። እዛ አንተ ስለሌለ በየቀኑ መከራዬን ነው የማየው። እችለዋለሁ ብዬ አስቤ ነበር፣ መስሎኝ ነበር፣ ግን አልቻልኩም። ትክክለኛውን እርምጃ አራመዳለሁ። በጣም ራድ የሚሞክር ሰው ሁሉንም እገላለሁ፣ ማንም ሊያስቆመኝ አይችልም ብዬ አስቤ ነበር። ከዛ በኋላ ስምምነትን ፈጥሬ ሌሎች ጠንካራ ሰዎች እንዲከላከሉልኝ አደርጋለሁ ብዬ ባስብም ግን አባዬ አደርጋለሁ ብዬ ባስብም ግን አባዬ ብቻዬን ቀረሁ። በአባቴና በቤተሰቦቼ ጀርባ ተንተርሼ መኖር ምን ማለት እንደሆነ የገባኝ ብቻዬን ስቀር ነው አባዬ። አሁን ሐሳብህን ሰብስብ። በጣም ይቅርታ። ብቸኝነቴ በጣም ተሰምቶኝ ነው። ማንንም ላናገር አልችልም። ይህንን ለማንም መናገር አልችልም። ስህተት ሰርቻለሁ፣ ግን ከስህተት አልመለስም። የምን ስህተት? ችኩርን ለማስተዳደር ብዬ አያቴ እንደሚለው ለሁሉም ሰው አቅርቦት ለማድረግ ብዬ። ዝም በል። አይኔን አካን ቀና በል። ሰዎች ገንዘብ እንዲያገኙ ብለህ ስራ ሰራህ፣ ግን አልሆነም። አሁን በደንብ አዳምጠኝ። ማድረግ ካልቻልክ ምንም አይነት ነገር ሊደረግ አይችልም ልጄ። እኛ ከዚህ እስክንወጣ ድረስ ከዛ መንደር መውጣት የለብህም። እሺ፣ ሁሉንም ጠብቃቸው። ተግባባን አካን? ገብቶኛል። እሺ አባዬ፣ ይቅርታ ታደርግልኛለህ አይደል? ማለቴ ስለተናገርኩ ነገር ምን ተፈጠረው? እንደሜ ለረጅም ሰዓት ነው የቆየው እና እንዴት ነው አገኛቸው? አግኝቻቸዋለሁ፣ አየኋቸው። ሁለቱም በጣም ነው የተደበደቡት። አዘር እውነቱን ነው። መልእክቱን ባይኔ ያረጋግጫለሁ። ሰውየው የሚለውን ነገር እያደረገ ነው። ያለውን ነው የሚያደርገው አልከኝ? ስማኝ ወንድሜ፣ ምን እያደረክ ነው? ሰውየው አጠገብ ሆነ እየተቅለሰለስክ እንደምታምነው ነገርከው? ምን ሆነሃል እንዴ? ባገኘሁት የመጀመሪያ እድል አዘርን ገሏለሁ ስትል ነበር እንዴ? ሰውየውን ስሞ ማቀፍ ብቻ ነበር የቀረኩ። የእሱ ሰራተኛ ሆኜ ድርሼን እንደወስድ ስትነግረኝ የነበርከው አንተ አልነበርክ? እባክህ ዝም በል። ያማ 3 ሳምንት አለፈው እኮ። እንደውም የረሳው መስሎኝ ነበር። ነገር አልረሳም ኩታይ። ኮጆቫሊ እኮ ነኝ። እኛ አንረሳም። አሁንም በትዕግስት እየጠበቅኩኝ ነው።
የሚታገዝ ነገር አለ እንዴ? የለም። ላንቺም ቡና እንዳፈላልሽ ትፈልጊያለሽ? አይ አመሰግናለሁ፣ አያስፈልግም። ቆይ በቃ ከኔ ጋር 2 ወይ 3 ቃል ነው የምታወሪው? በቃ እንደዛ ነው የምታወሪው? አንቺና ሳዴት ተነስታችሁብኛል። እማዬ ለሀካም ቡና እያፈላው ነው፣ ትፈልጊያለሽ? አይ እንቅልፌ ማጣት አልፈልግም። ሳዴት የት ነው ያለችው? ከራት በኋላ አየር ልቀበል ብላ አላይ በረንዳ ላይ ወጣለች። ለልጇ መረጃ የምታቀብለው አልበቃ ብሏት አሁን ደግሞ ለአያቴ ማቃጠር ጀመረች። ተይ እንጂ እናትሽ እኮ ናት። ዋሻ እጅሽን ይባርከው። መልካም ቡና። ምን ልትይኝ ነበር? ምን ልልህ እችላለሁ? ይሄ ነገር የእውነት እንግዳ እየሆነብኝ ነው። እዚህ ቤት ውስጥ በጣም እየደበረኝ ነው። ሁሉም ካለኔ ነው ስራውን እየሰሩ ያሉት። የሆነ ነገር ለማድረግ አቅደዋል እያልሽ ነው? ኧረ እባክህ ምን ሊያቅዱ ይችላሉ ብለህ ነው? ከዚህ ቤት ራሱ መውጣት አይችሉም በፈጣሪ ስም። አንድ ካራካ ብቻ ናት፣ እሷም ቢሆን ወደ ባዛሩ ነው የምትሄደው። ስለዚህ ጉዳይ ከአያቴ ጋር አወራለሁ። ከእሷ ጀርባ ሆና ነው ወደ ባዛር የምትሄደው። ግን ይበቃል በቃ። ግን ልጄ ከወንዱ አያት የተወረሰ ነገር እኮ ነው። አያትን ብትሆን ታደርገዋለች። ደግሞ የቺ ልጅም ለአንድ ነገር ብቻ ነው ፍላጎቷ። ዛሬ እዛ ቦታ ላይ ብጥብጥ ነበር። ለእሷ መከላከል እንዳለብኝ አያቴ ነግራኛለች። ግን ደግሞ ባዛር እንድትሄድ ትፈቅድላታለች። ይሄ ልክ አይደለም። ፈጣሪ ይጠብቀን። እሺ እንግዲህ ያውሳ እናግራት በቃ። ከአጎቶች አዲስ ዜና ደርሷቸዋል እንዴ? አይ ደግሞ ምንም ነገር ቢደርሳቸው ለእኔ አይነግሩኝም። ይሁን ብቻ አንቺ አይንሽን ከነሱ ላይ እንዳትነቂ ማየ። እሺ። ከሳሊ መልእክት ከመጣልሽ ረጅም ጊዜ ሆነሽ መሰለኝ። እንዴት እንደዛ ልትይኝ ቻልሽ ማየ? ለረጅም ጊዜ ስትስቂ አላየውሽም። ስለሱ ምንም ነገር አታወሪም። ቆይ ግን ምን ሆነሻል? ስለሱ ምንም ነገር አታወሪም። ቆይ ግን ምን ሆነሻል? ሳሊ ደህና ነው። ሳሊ ደህና ነው። በሚዲት በኩል ስለሱ ሰማለሁ። እሱ ራሱ ወደዚህ ይመጣ ነበር፣ ግን አሁን ከመጣ ረጅም ጊዜ ሆኖታል። አይ አረ ይመጣል። አንቺ አይተሽ ስለማታውቂ ነው። እንደምታውቂው ቅርብ ነው ያለው። ልክ የሆነ ነገር ሲሰማ መጥቶ ይነግረኛል። ቶሎ ነው የሚያሳውቀኝ። ቅርብ ማለት የት ነው? አክስቴ ሳሚያን ታውቂያት የለም ማየ? የበፊት ቤቷ ጋር ነው፣ ከህዝብ ሾርባ መሸጫ ቤት ጀርባ። አጎቴ እንዴት? ቆይ መቼ መጣ? ማን ነው ያለው? ዩሴል ነው? ዩሴል አለ? አዎ። ሌላ ማን አለ? ታጣራልኛለህ? እኔም ስራዬን ሰራለሁ፣ አንተም ትረዳኛለህ ማለት ነው። አለበለዚያ ግዛትህ እንድታጣው አረጋለሁ። ንጉሱ እዚህ መሬት ውስጥ ቀብረሃለሁ። ይህንን የምነግርህ ለመጨረሻ ጊዜ ነው። ከኔ ጋር አብረህ የምትሰራ ከሆነ በህይወት ትቆያለህ፣ የማትሰራ ከሆነ አትቆይም። ከዚህ በኋላ ያንተ አቃጣሪ አልሆንክ። አዘርና ኤፍሱን የሚሉን ነገር ሳትወድ በግድ ትሰማለህ። የማይመችህ ከሆነ ምህረት እንደማያደርጉልህ ወቀው። ስለ አጎቶች አስብ።
እንዴት አድርገው እንደሰሩላቸው አስበው። ስለ አያትህ አስብ፣ እንዴት እንደሞተ አስብ። ለአንተስ ማን ምህረት ሊያደርግልህ ነው? አጎቴ አንዳንድ ነገሮች አግኝቻለሁ። ሌሎችንም ለማግኘት ትንሽ ነው የቀረኝ። አንተ ማን እንደሆነ ብቻ ንገረኝና የተቀረውን እኔ ጨርሰዋለሁ። አንድ ቀን ብቻ አስጠኝ አጎቴ። ለወራቶች ስፈልጋቸው ነበር። አንድ የመጨረሻ ነገር ለመስማት እየጠበቅኩኝ ነው። እየጠበቅኩት ያለው ነገር ቢመጣም ባይመጣም ነገ ራሴ ወደ አንተ እመጣለሁ። እንካ ትዕግስት አድርጎ የነበረ ሰው ወንድሜ፣ ይህ ነገር ትክክል አይደለም። ሁልጊዜ እዚህ ነው ያለው። ደህና አደርክ? እንደምን አደርክ? ና። አንድ ውሳኔ ወስኛለሁ። በጣም ጥሩ ነው። ልክ እንደወሰድኩት ውሳኔ ለራሴ ማቆየት አልቻልኩም። ቶሎ ለአንተ መንገር ፈለግኩ። ምንድን ነው? ከዚህ በፊት የነገርኩህ አንዳንድ ህጎች ነበሩ፣ ታስታውሳቸዋለህ አይደል? አዎ። በአናሪያ መንገድ መሄድ ጀመርክ? አናሪያ ማለት በእኛ ሀሳብ ተስማማ? አዎ። እናም ደግሞ ካሁን በኋላ እነዛ ህጎች መስራት ይጀምራሉ። ተረተኸኛል? እና እያልከኝ ያለው ትልቅ ድርሻ ማግኘት አለብኝ ነው? ችኩሩስ መግባት ስለማልችል አልገልም። አዎ። አልወደድኩትም። ስለዚህ አልቀበልህም። እሺ በቃ በቃ ይሄን ያህል ነው? አዎ ይሄን ያህል ነው። ቻው፣ መልካም ቀን። ተመልከቱልኝ። ይወጣጠራል እንዴ? ሴቷ ማን ናት? ወይዘሪት ኤፍሱን። ድሮ ታውቃት ነበር አጎቴ። አረ ሰዓት ነው የሚሆነው። አንተም ቢያደርገኝ ኖሮ ከአዘር ነበር የሚጀምረው። ከሁሉም የሚከብደው እሱ ነው። በዙሪያው ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ግን ያው ደግሞ ምርጫ ያንተ ነው አጎቴ፣ ያንተ ነው።